بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه وسلم. اللهم انفعنا بما علمتنا وعلمنا ما ينفعنا وزدنا علما. سبحانك لا علم لنا إلا ما علمتنا إنك أنت العليم الحكيم. وبعد، السلام عليكم ورحمة الله وبركاته. بإذن الله رأس لاي نتستوقع كسميت كشهوة ለመጠበቅ ወይም ደግሞ እንዴት ነው መጠበቅ የምንችለው? እያንዳንዳችን ሰው እንደመሆናችን መጠን ወንጀል ላይ እንወድቃለን። ሁላችንም ያሳስበናል። በወንጀል ላይ መቀጠል አንፈልግም እና ከወንጀል መላቀቅ እንፈልጋለን። ይሆንና የሆነ ጊዜ ተውበት አድርገን መልሰን ትተነው ወደ ነበረው ወንጀል እንመለሳለን ማለት ነው። ይሄ ሁላችንም ጋር ያለ ችግር ነው። ስለዚህ መፍትሄው ምንድን ነው? ማህያ አልበዋዒዝ التي تعين العبد على خلاص من الذنوب። عند سوق وانجل لملاكك بالله جزا የሚያግዙ ነገሮች ደዋፊዕ ወይም በዋዒቶች ምንድናቸው የሚለውን በአላህ ፍቃድ ሰዓቱ እስከሚበቃን ድረስ ለማየት እንሞክራለን። እንግዲህ ይህንን የምንመለከተው ከታላቁ ኢማም ኢብን አልቀይም ዓለይህ ረሕመቱላህ ኪታብ ይሆናል። ኢብን አልቀይም ዓለይህ ረሕመቱላህ ኪታቦቻቸው ሙሰነፋቶቻቸው እንደሚታወቀው በጣም ጠንከር ያለ ዒልም አዘል ቁም ነገር ያለበት ኪታብ፣ ጽሑፍን እንደሚጽፉ ብዕሮቻቸው እንዳለ ወርቃማ ብዕሩ እንደሆነ ያነበበ ሰው የሚመሰክረው ነው ማለት ነው። ከዚሁ ጋር ተያያዥ ሌላ አንድ የጻፉት ኪታብ አለ። በተለይ ሰውየው ወንጀል በመስራቱ ምን አይነት ቅጣት እንደሚያገኝ አዳ ወደዋ የሚባል ኪታብ አለ። እሱንም ኢንሻአላህ ብናነባው በጣም ተጠቃሚ እንሆናለን። ይህንን የዛሬውን ፕሮግራማችን ወይም ርዕሳችንን ግን የምንመለከተው ከአንድ ኪታባቸው አንድን ፈስልን ነው፣ አንድን ምዕራፍ ነው። ይህ ኪታብ ዒደቱ አሳቢሪን ወዘኪረቱ አሻኪሪን ብለው የሰየሙት ኪታብ ነው እና እዚህ ኪታብ ላይ አንድ ሰው ከወንጀል ሊያላቅቁ የሚችሉ 20 አስባቦችን ይጠቅሳሉ። 20 አስባቦች። እነዚህን በደንብ አስተውለን ማድመጥና ኢንሻአላህ ወደ ተግባር መለወጥ ይኖርብናል። እንደሚታወቀው አንድ ሰው ስላወቀ ብቻ ወይም ይህንን ነገር ስለሰማ ብቻ ወንጀልን ይተዋል ማለት አይደለም። ነገር ግን ወንጀል ለመተው የመጀመሪያው ወሲላ መዳረሻ ማወቅ ማለት ነው። ቃለ ኢማም ኢብን አልቀይም በዚህ ኪታባቸው ላይ በጣም ድንቅ በሆኑ ኪታባቸው ላይ ሁሉም ኪታቦቻቸው ድንቅ ናቸው። ፈስሉን ይላሉ። ወአማ ተቅዊየቱ ባዒቱ ዲን ፈኢነሁ የኩኑ ቢኡሙር ይላል። ልባችን ውስጥ ዲንን ማጎልበት የሚቻለው እንዲሁም ደግሞ ራሳችንን ከወንጀል ማላቀቅ የሚቻለው በብዙ መንገድ ነው። ከዛ ውስጥ አንደኛው ኢጅላሉላህ ተባረከ ወተዓላ፣ ልባችን ውስጥ አላህ ስብሓነ ወተዓላ ማላቅ፣ የአላህ ስብሓነ ወተዓላ ሀያልነት ትልቅነትን ልባችን ላይ መትከልና ማስተዋል። አላህ ስብሓነ ወተዓላ ስንወነጅል እንደሚመለከተን አለም ያዕለም ቢአነ አላህ የራ፣ አንድን ነገር ስንሰራ አላህ እንደሚመለከተን እንደሚቆጣጠረን ልናውቀው ይገባል። ስለዚህ አንድ ሕፃን ልጅ 3 ዓመት የሞላ ወንጀል
አጠገቡ መስራት የምናፍረውን ነገር አላህ Subhanahu Wa Ta'ala እያየን መስራት ይሄ በጣም ከባድ የሆነ ነገር ነው ማለት ልባችን ውስጥ የአላህ ኢጅላል አላህን ማላቅ የሚባለው ነገር በጣም ተመናምኗል ማለት ነው ምን ይላሉ ቢላል ኢብኑ ሰዕድ የሚባሉት ቢላል ኢብኑ ሰዕድ لا تنظر إلى صغر الخطيئة የወንጀልን ማነስን አትመልከት ይላሉ ولكن انظر عظمة من تعصيه የምታምፀውን አምላክ ታላቅነት ኃያልነትን ይላሉ ومن قاب من قلبه مشهد إجلال الله لم يطاوعه قلبه لذلك البتة በትክክል የአላህ Subhanahu Wa Ta'ala ኃያልነትን ልቡ ላይ የጣደና ያስተዋለ ወንጀልን አይዳፈርም ብዙ ጊዜ ሰዎች ወንጀልን የሚዳፈሩት የአላህን እይታ ከቁብ ካለ መቁጠራቸው ለአላህ ተገቢውን ክብር ካለ መስጠታቸው የተነሳ ነው አላህ ምን ይላል ما لكم لا ترجون لله وقارا من ሆናችሁ ነው ለአላህ ተገቢውን ክብር የማትሰጡት ይላል وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى عما يشركون الله የሚገባውን ክብር አልሰጡትም ይላል አላህ ማለት ሰማያትን ምድርን ጠቅልሎ መዳፍ ውስጥ የሚያስገባ የሆነ አምላክ ነው يوم القيامة በሚሆንበት ጊዜ ምድርን መዳፍ ውስጥ ሰማያትን እንደ ጋዜጣ ጠቅልሎ በቀኝ እጁ ያስገባል ይህ ጌታ ነው እንግዲህ ኃያልና ታላቅ የሆነን አምላክ ተገቢውን የሆነ ክብር አልሰጡም ሰዎች በትክክል የአላህ ጀላል ታላቅነት ኃያልነት ልባቸው ውስጥ ሲገባ ወንጀልን ያቆማሉ ይታቀባሉ ማለት ነው ይሄንን ሲያስልክ ወንጀሉን ሲያስቡት የአላህን ዐዘማ ልባቸው ላይ ሲጠዱት የዛኔ ያበልጦ ከተገኘ ወንጀልን ይተዋሉ ብዙ ጊዜ አንድ ሰው የዛኑ ያህል ለአላህ እይታ ክብር ሳይሰጥ ወንጀልን የሚዳፈር ከሆነ ወንጀሉ ምንም ያህል አነስተኛ ቢሆን አላህ ዘንድ ግን ከባድን ቅጣት ያስከትልበታል ከባድ ቅጣትን ያስከትልበታል ማለት ነው በአንድ ሐዲስ ላይ ተጠቅሶ እንደመጣው ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ ለአዕለመነ ሚን ኡመቲ አቅዋመን ከህዝቦቼ ከኡመቶቼ ከሙስሊሙ ማህበረሰብ ሰዎችን አውቃለሁ የእቱና يوم القيامة بحسنات أمثال جبال تهامة مبال ترارا يسون يمياكل ملكام سران يزو የሰላት ጾም አምር ቢልማዕሩፍ በመልካም ማዘዝ ከመጥፎ መከልከል የተለያዩ መልካም ስራን ይዘው ነገ አላህ ፊት ይቀርባሉ فيجعلها هباء منثورا ይህንን ተራራ የሚያክል መልካም ስራ ይዘው መጥቶ አላህ Subhanahu Wa Ta'ala የተበተነ ትቢያ ያደርግባቸዋል በዚህ ጊዜ ራዊው ምን ይላል ያ ረሱላህ انت يا الله ملكتنا هوي صفهم لنا جليهم لنا حتى لا نكون منهم انت يا الله ملكتنا እነዚህ ሰዎች ማን እንደሆኑ ማንነታቸውን በደንብ ምልክት ነግረው ይግለጹልን ያብራሩልን ከነሱ እንዳንሆን ከዛ ምን አሉ ነብይ ሰለላሁ ዐለይሂ ወሰለም اما انهم من بني جلدتكم እነሱ ማለት እንደናንተው ቆዳ ያላቸው ቆዳቸው እናንተ ከለር ጋር ተመሳሳይ የሆኑ ሙስሊሞች ናቸው ويأخذون من الليل كما تأخذون እንዲያውም አልፎ ተርፎ ሌሊት እናንተ ቆማችሁ እንደምትሰግዱ እነሱም ሌሊት ቆመው ይሰግዳሉ ولكن ነገር ግን እነዚህ ሰዎች ምን አይነት ሰዎች ነው أقوام إذا خلوا بمحارم الله انتهكوها ከሰዎች አይን በሚገለሉበት ጊዜ ወንጀልን ይደፍራሉ የአላህን እይታ ከቁብ አይቆጥሩም ማለት ነው ولا تجعل الله أهون الناظرين إليك ይላሉ
የአላህ Subhanahu Wa Ta'ala እይታ ከእይታዎች ሁሉ ቀለል አታድርገው። ስለዚህ ይህ ሰውየው በድብቅ የሚሰራ ወንጀል ሳይሆን በድብቅ በሚሆንበት ጊዜ ሌሎችን የሰዎችን እይታ ከግምት ሰጥተው የአላህን እይታ ከግምት አለመስጠቱ ነው ይሄን ያህል ከባድን ቅጣትን ያስከተለበት ማለት ነው። طيب ስለዚህ መጀመሪያ የአላህን ኃያልነትን ማስተዋል ወንጀልን ለማቆም ከስሜት ለመጠበቅ ከሚረዱ የመጀመሪያው ነው ማለት ነው። ሁለተኛው ምን ይላሉ ኢማም ኢብኑ አልቀይም الثاني مشهد محبته سبحانه يا الله سبحانه وتعالى وديتان ماستوال فيترك معصيته محبة له وانجل لا الله وديتا سير الله سلم يود ارقف ادرغو متوالبت مكنياتو من تبلال ان المحب لمن يحب مطيع وداج لوداجو سيل عند النجر يتوال ወዳጁን ላለማስከፋት የሚወደውን ሰው ላለማስከፋት ሲል ይተዋል። ወአፍضل الترك ترك المحبين እንግዲህ ከሚተው ነገሮች ሷሊሖች የሚተውት የሆነ ነገር በላጭ ነው ማለት ነው ሙሂቦች ከውዴታ የተነሳ። ስለዚህ መሐባ የሚባለው ትልቅ ሞተር ነው ወንጀልን ለመተው የአላህን መሐባ እና ያንን ወንጀል መሐባ ማነጻጸር ነው። ያኛው ከበለጠብን ያ ማዕሲያው ወንጀሉ ከበለጠብን ከአላህ ምንን አስበልጠናል? ያንን ወንጀል አስበልጠናል ማለት ነው። ከባድ ነው። አላህ Subhanahu Wa Ta'ala ምን ይላል? ومن الناس من يتخذ من دون الله اندادا يحبونهم كحب الله ከሰዎች መካከል አሉ ከአላህ ውጭ የተለያዩ አማልክቶችን ወዳጅ አድርገው የሚይዙ يحبونهم كحب الله አላህን ይወዳሉ። ልብ በሉ አላህን እንደሚወደደው እነዛን አማልክቶቻቸውን ስሜቶቻቸውን ይወዳሉ አለ። ይሄ ሽርኩ ፊል መሐባ ተብሎ ይታወቃል። ብዙ ከሆኑ ከተንሰራፉ ከባባድ ከሆኑ የሽርክ አይነቶች ሽርኩል መሐባ ነው። ከእስልምና ሀታ ያወጣል። አላህ በመቀጠል ምን አለ? ወለዚነ አመኑ አሸዱ ሑበን ሊላህ እነዛ ያመኑ ሰዎች ለአላህ ያላቸው መሐባ ሙሽሪኮች ካላቸው ለአላህ ካላቸው ውዴታ የበለጠ ነው። ለምን? ኻሊስ ነው፣ ምንም ያልተቀላቀለበት መሐባ ነው። فإذا أشغل العبد قلبه بحب الله አንድ ሰው ልቡን በአላህ መሐባ ቢዚ ካደረገ በአጠቃላይ አላህ ከሚወደው ነገር ምን ያደርገዋል? እንዲላቀቅ ያደርገዋል። لأن المعاصي والذنوب تفوت العبد حظه ونصيبه من محبة الله ምክንያቱም አንድ ሰው ወንጀልን ሲሰራ ወንጀልን ሲዳፈር የአላህን መሐባ ያሳጠዋል። አላህ አይወደውም ያንን ሰው ማለት አላህ ስለማይወደው ከወንጀል እንዲታቀብ አላደረገውም። አላህ ቢወደው ኖሮ ወንጀሉን እንዲሰራ ነገርን አያመቻችለትም ነበር ማለት ነው። قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم كإمام الشافعي يتجنى قطم على تعصي الإله وأنت تظهر حبه هذا محال في القياس بديع لو كان حبك صادقا لأطعته إن المحب لمن يحب مطيع أنت وانجل تسرى له አምላክህን ትወነጅላለህ እወደዋለሁ እያልክ እየሞገድክ ማለት ነው። ይህ ደግሞ ከንጽጽር አንጻር የሚያስኬድ አይደለም በፍጹም። ውዴታና ጌታህን እየወደድክ ወንጀልን መስራት ማለት ነው። ለው ካነ ሑቡከ ሳዲቀን ለጌታህ ያለ ውዴታ እውነተኛ ቢሆን ኖሮ ለአጣዕተሁ ትታዘዘው ነበር እንጂ አታምፀውም ነበር። ኢነል ሙሒበ ሊመን ዩሒቡ ሙጢዑ ምክንያቱም ወዳጅ ወዳጁን አያምጽምና። ሶስተኛው ኢብኑ አልቀይም ዓለይሂ ረሕመቱላህ እዚህ ኪታባቸው ድንቅ በሆነው ኪታባቸው ዑደቱ ሳቢሪን በሚባለው ኪታባቸው ላይ አንድ ሰው ከወንጀል ለመላቀቅ ከሚያገዙ ነገሮች በአላህ ፍቃድ መሽሀዱ ኒዕማ ወልኢሕሳን
አላህ ለኛ የሚውልልን መልካም ነገሮችን ጸጋዎችን ኒዕማዎችን ማስተዋልና ማስተንተን እንግዲህ አንድ ሰው የአላህ Subhanahu Wa Ta'ala መልካም ውሎለት ሲያበቃ እንደው ሽክሩን ማድረስ እንኳን ቢያቅተው እርሱ በዋለለት ውለታ ታግዞ እርሱን መወንጀል ይሄ በጣም ከባድ የሆነ ግፍ ነው وإنما يفعل هذا لئام من الناس ይሄ አይነትን ነገር የሚሰሩት ብዙ ጊዜ ከሰዎች ውለታ ቢስ የሆኑ ሰዎች ናቸው አንዳንድ ሰዎች አሉ ውለታ እየተዋለላቸው ውለታን መክፈል ትተው ጭራሽ ያ ውለታ የዋለላቸውን ሰው በወንጀል ያንን ሰው በማስከፋት እርምጃ የሚወስዱ ማለት ስለዚህ የአላህ Subhanahu Wa Ta'ala ኒዕማን ማስታወስ አላህ Subhanahu Wa Ta'ala በእኛ ላይ የዋለው ውለታ እሱ እንድናምጽ አድርገን ወኢን ተዑዱ ኒዕመተ አላህ ላ ትሕሱሃ ስንትና ስንት ኒዕማ ነው አላህ ይሰጠን በዚች ሰዓት እንኳን ቁጭ ብለን ብዙ ኒዕማዎችን አንደኛ ኒዕመት الإسلام ትልቁ ኒዕማ ኒዕመት الهداية ኒዕመት السنة ኒዕመት التوحيد ኒዕመት الصحة ኒዕመት القوة قوة البدن እነዚህ ሁሉ ኒዕማዎች ተስተውጅቡ الشكر አላህ እንድናመሰግነው የሚያስገድደን እንጂ ይህንን ኒዕማ ተጠቅመን እሱን ልናምጽ አይገባም فيحذر أن يقابل هذا الإحسان بالإساءة وقد ذكر إمام عبد الغني المقدسي رحمة الله عليه في كتابه التوابين بمبالو كتاب لاي عبد الغني المقدسي عند كستة زقبوال السم عندنا عند سو ودت هلاك إمام إبراهيم ابن أدهم يمتعنا من على تشو يا أبا إسحاق أنت أبو إسحاق وي إني مسرف على نفسي أني سيبزا وانجلن مسرا يمفصم سونين نفسي بوانجل أبدل له فأعرض علي ما يكون لها زاجرا ومستنقذا لقلبي اسكي لبين كزي كقشاشا تكبار يميادنين እንዲሁም ደግሞ ከወንጀል የሚከለክለኝን ነገር ይንገሩኛል ምናልባት ይሄ ምክሮት ወንጀልን እንድጠየፍ የሚያደርገኝ ሊሆን ስለሚችል ይምከሩኝ አላቸው እሳቸው ኢብራሂም ኢብኑ አድሃም ምን አሉ إن قبلت 5 خصال وقدرت عليها لم تضرك معصية አምስት ምክርን ብቻ ስማኛል ይሄንን አምስት ምክሮችን ከተቀበልክ ወንጀልን ስራ ችግር የለው አይጎዳህ ማለት ولم توبقك لذة قال هات يا أبا إسحاق እሺ ዝግጁ ነኝ ለመስማት አሉ ማለት እነዚህን አምስት ምክሮችን እሺ አምጡ ልስማ አለ فقال له من قالت يمجمروا أما الأولى فإذا أردت أن تعصي الله عز وجل فلا تأكل رزقه الله المعمز ستفلق رزق اندات بلا الله سبحانه وتعالى يستهن سيساي السن يبلا وانجن لا سارة بزين جزي تياك من على فمن أين آكل وكل ما في الأرض من رزقه تادا ካልበላሁማ የሱ ሪዝቅ ካልበላው ምን ልብላ እንዳለ ምድር ላይ ያለው በሙሉ የሱ ሪዝቅ ሆኖ ሳላል قال በዚህ ጊዜ ምን አሉት يا هذا انت سوي فيحسن ان تاكل رزقه የሱን ሪዝቅ እየበላህ በሱ ሪዝቅ ታግዘህ እሱን ልታመጸው ይገባል قال لا አይገባም ሀቲ ثانيه ሁለተኛውን እስኪ አምጡታል ሁለተኛው ምክር ወዲህ በሉ قال إبراهيم وإذا أردت أن تعصيه السو مامس تفلك فلا تسكن شيئا من بلاده السو مريت لا اندات نور بس جزات لا هنا اندات تمسا قال الرجل هذه أعظم من الأولى هما كما جمرا يباسنا إذا كان المشرق والمغرب مسراق إنا مئرابو باتك علي أردت مقطاجا يسو هنا سالا يتوت اتشينو تادا السو مامسا فقال إبراهيم ابن أدهم من قالوا يا هذا أفيحسن أن تأكل رزقه يسن رزق يبلا بسو مريت لا ينورك السن مامز هي تجبينه قال لا تجبي አይደለም هات الثالثة
ሶስተኛውን እስኪ ወዲህ በሉ ምከሩኛል። ቃለ ኢብራሂም ኢዛ አረድተ አን ተዕሲህ ወአንተ ተሕተ ሪዝቅህ ወፊ ቢላድህ ፈንظር መውዲዐን ላ የራከ ፊህ ሙባሪዘን ለሁ ፈዕሲህ ፊህ። በሱ የእሱን ሪዝቅ እየበላህ በሱ መሬት ላይ እየኖርክ ከዛ እሱ አላህ ማያይ ቦታ ላይ ሆነ ከአላህ እይታ ተሰውረህ እሱም አምፀው። ቃል በዚህን ጊዜ ምን አለ ሰውየው? ከይፈ ሃዛ ወሁወ ሙጠሊዑን ዐላ ማ ፊ ሲሪ ማ ፊ ሰራኢር። አላህ ስብሓንሁ ወተዓላ ከሱ ድብቅ የሆኑ ነገሮች አይሰወሩበትም። ከሱ እንዴት መሰወር ይቻላል? ያ ሃዛ አንተ ሰው ሆያ አፈየሕሱሉ አን ተእኩሉ ሪዝቀህ የእሱን ሪዝቅ እየበላ አን ተእኩለ ሪዝቀህ ወተስኩን ቢላደህ የእሱን ሀገር እየኖርክ ወተዕሲህ እሱን ታምጻለህ ወሁወ የራክ እሱ እያየህ ወየራ ማ ቱጅሂር ብህ ምትሰራውን ነገር እያየህ እንዴት ታምጸዋለህ? ቃል ሃት ራቢዓ አራተኛውን እስኪ ምከሩኛል። ቃለ ኢብራሂም ኢዛ ጃአከ መለኩ ልመውቲ ሊየቅቢደ ሩሐክ ፈቁል ለሁ አኽርኒ ሐታ አቱበ ተውበተን ነሱሓ። መለከል መውት መጥቶ ልክ ሩሕን ሊወስድ ሲል አይ ተውበት እስካደርግ ጊዜ ስጠኝ በለው። ትችላለህ? ወአዕመል ሊላሂ ዐመለን ሷሊሐ ተውበት አድርጌ መልካምን ስራ ሰራለሁ ብዬ ብለህ ማለት ነው የመለከል መውትን እንዲያዘገይህ አድርግ። ቃለ ላ የቅበሉ ሚኒ መለከል መውት እንደዚህ አይነት ቀልድ አያውቅም፣ እሺ አይለኝም። ቃለ ያ ሃዛ ፈአንተ ኢዛ ለም ተቅዲር አን ተድፈዕ ዐንከ ልመውት ሊተቱብ እንግዲህ ሞት የሚባለውን ነገር ከራስህ መገፍተር ማችል ገፍተር አድርገህ ከዛ ተውበት አድርገህ ወደ አላህ መመለስና መሞት እማትችል ከሆነ ወተዕለሙ አነሁ ኢዛ ጃአከ ለም የኩን ለከ ተእኺሩን እሱ መለከል ሞት በመጣ ጊዜ መዘግየት የማትችል መሆኑን ካወክ ዘንድ ፈከይፈ ተርጁ ወጅሀ ልኸላስ ታዲያ እንዴት አመልጣለሁ ትላለህ? ሞት እንደ ድንገት ከተፍ ብሎ ሊወስድ ይችላል። ቃል ሃት ልኻሚሳ አምስተኛውን እሺ ምከሩኛል። ቃለ ኢብራሂም ኢዛ ጃአትከ ዘባንያ የውም አልቅያማ ሊያእኹዙከ ኢለ ናር ፈላ ተዝሀብ ማዕሁም ነገ የውም አልቅያማ የጀሃነም ዘበኞች መጥተው ማለት ነው ወደ ጀሃነም ሊገፈትሩ ሲል ወደዛ ሂዱልኝ አልሄድም በላቸው። ትችላለህ? አልችልም። ቃለ ላ የደዑነኒ ብላቸውም እነሱ አይተውኝም። ወላ የቅበሉነኒ ሚኒ ከኔ ይህንን ዑዝር አይቀበሉም። ፈከይፈ ተርጁ ነጃተ ኢዘን ታዲያ እንዴት ነው ይህን ሁሉ እያወቅ ነፃ ወጣለሁ የምትለው? ቃለ ለሁ ኢብራሂም ቃለ ያ ኢብራሂም ሐስቢ ሐስቢ እያለቀሰ ይበቃኛል ይበቃኛል አና አስተግፊሩላህ ወአቱቡ ኢለይህ ወደ አላህ ስብሓንሁ ወተዓላ እስትግፋር አድርጋለሁ ወደ እሱም መለሳለሁ አለ ማለት ነው። አራተኛው አንድ ሰው ወንጀልን እንዲታቀብ ከሚረዱ ነገሮች በአላህ ፍቃድ መሽሀዱል ገደቢ ወልኢንቲቃም ይሉታል። አላህ ስብሓንሁ ወተዓላ እሱን የሚዳፈር ወንጀልን የሚሰራ ለእሱ እይታ ቁብ የማይቆጥረን ሰው ይቆጣበታል። አላህ ስብሓንሁ ወተዓላ ከተቆጣ ደግሞ ይበቀላል፣ ለእሱ ክብር ይበቀላል። ገደቡላሂ ወንቲቃሙ አላህ ስብሓንሁ ወተዓላ ወንጀል ሲሰራ ይቆጣል። ፈላህ ዐዘ ወጀል يسخط ويغضب ممن عصى كما قال تعالى فلما آسفونا انتقمنا منهم እኛም ባስቆጡን ጊዜ ተበቀልናቸው ይላል አላህ። ወንጀል አላህን የሚያስቆጣ ነገር ነው። አላህ ከተቆጣ ደግሞ ይበቀላል። فإذا حدثت النفس صاحبها بالمعصية አንድ ሰው ነፍስያው ሸይጣን ለወንጀል ሲጎተጉተው ይህንን ያስታውስ። ይሄ በምሰራው ወንጀል የተነሳ አላህ ሊቆጣብኝ ይችላል። ምናልባት ተቆጥቶ በዛ ሰዓት ጅማቴን ሊበጥስ ሩሄን ሊያወጣ የተለያየ ሙሲባ የዱንያም የአኸራ ሙሲባን በዛች ወንጀል የተነሳ ሊያደርስብኝ ይችላል ብሎ አንድ ሰው ማስተዋል አለበት። ምክንያቱም አደም ዓለይሂ ሰላም ከጀነት የተባረረው አንድን ወንጀል ሰርቶ ነው። አንድን ወንጀል ማለት ከዚህ ዛፍ አትብላ ተባለ፣ በሸይጣንና ነፍስያ ወስውሰውት ከዛ ከተከለከለው ነገር ተመገበ። ከዛ ምንድነው
ጀነትን የመሰለ ሀገር አሳጣው ማለት ነው። ወመን يحلل عليه غضبي فقد هوى የኔ ቁጣ በሱ ላይ የሚያርፍበት ይህ ሰው በቃ ለጥፋት ተዳረገ፣ መዳኛ የለውም። አላህ የተቆጣበት ሰው ማንም አያድነው። فليحذر العبد من فعل الموجبات حلول غضب الله عليه الله ቁጣውን ሊያስመጣ ወይም ቅጣቱን ሊያስከትል ከሚችሉ ነገሮች እያንዳንዱ ሰው ሊጠነቀቅ ይገባል። አምስተኛው መሽሀዱል ፈዋት ይላሉ ኢብኑ አልቀይም። ምን ማለት ነው? አንድ ሰው ወንጀልን በሚሰራበት ጊዜ የዱንያም ሆነ የአኺራ መልካም ነገሮችን ያስመልጡታል ማለት ከመልካም ስያሜ ወደ ተወገዘ ስያሜ እንዲተላለፍ ያደርጉታል። ለምሳሌ ሙእሚን ነበረ ካሚሉል ኢማን ወደ ምን ይሸጋገራል? ፋሲቁን አልዓሲ ወንጀለኛ ፋሲቅ ወደሚባሉት በሸሪዓ የተጠሉ ወደሆኑ ስያሜዎች ያሸጋግሩታል ማለት ነው። አንድ ሰው ኢማንን በሚጎናጸፍበት ጊዜ በዱንያም በአኺራ የሚያገኛቸው እጅግ በጣም የተነባበሩ መልካም ነገሮችና ደስታዎች አሉ ማለት ነው። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን። አንድ ሰው ሙእሚን ሆኖ ዝሙትን አያደርግም። ልክ ዝሙትን ሲሰራ ሙሉ ኢማን ከሱ ይነሳበታል። ፈዩስቢሑ በዚህ በዝሙት የተነሳ ምን ይሆናል ማለት ነው? ሙእሚን የሚለው ስያሜ ይነሳበትና ፋሲቅ የሚባለውን ስም ይከናነባል ማለት። ከአቡ ሁረይራ እንደመጣው ينزع منه الإيمان ልክ ዝሙትን ሲሰራ ከልቡ ኢማን ይነጠቅና حتى يبقى على رأسه مثل ظلة እንደ ጥላ ሆኖ ራሱ ላይ ይጠብቀዋል። فإن تاب ተውበት ካደረገ ያ ኢማን የሚባለው ስም ይመለስለታል ማለት። وقال بعض التابعين ينزع عنه الإيمان كما ينزع عنه القميص فإن تاب لبسه ልክ አንድ ሰው ልብሱን እንደሚያወልቀው ይህም ሰው ዝሙት ወንጀልን ሲሰራ ኢማን ከሱ ይመነጨቃል ማለት ነው። ከዛም ተውበት በሚያደርግበት ጊዜ ያን ያወለቀውን ልብስ ዳግም አካሉን ነውሩን እንደሸፈነለት ይቆጠራል ማለት ነው። نعم من إلى قتادة رحمة الله عليه من استطاع منكم أن لا يبطل عملا صالحا عمله بعمل سيء فليفعل عند سو ملكام سرتو ملكام سراو ما ቆየት የቻለ እንዳይበላሽ ማድረግ የቻለ ያድርገው ይላል። እንግዲህ አንድ ሰው ወንጀል በመስራቱ የሰራውን ስራ ሁሉ ሊያበላሽበት ይችላል። فإن الخير ينسخ الشر መልካምን ስራ መስራት ሸርን ይሰርዛል፣ ሸርን መስራት ደግሞ ኸይርን ይሽራል። ሸር ስራ ኸይርን ይሽራል። ይህንን ማስታወስ ነው። ስድስተኛው ምን ይላሉ? መሽሀዱ አልቀህር ወዘፍር فإن قهر الشهوة والظفر بالشيطان له حلاوة شيطان نفسيا ما شنف تاقلو ما شنف ደስታ አለ የሚያመጣው የሚያስከትለው ደስታ አለ። ያንን ማሰብ ምናልባት መጀመሪያ አካባቢ ህመም አለው፣ ስቃይ አለው። ከሸይጣን ጋር ግብግብ መፍጠር ከነፍስያ ጋር ያንን ወንጀል ላለመስራት መታገል ህመም አለው። ግን ሸይጣንን ስታሸንፍ ነፍስያን ስታሸንፍ የምታገኘው እርካታ አለ። ይህ እርካታ በቃላት መግለጽ ማይቻል ማለት ነው። وأحلى موقعا وأتم فرحة يتمالى هنا دستال وما عاقبت فأحمد عاقبته وهو كعاقبة شرب الدواء النافي الذي أزال داء الجسد وعاده إلى صحة واعتداله. حديث لا يتتكسون دمتا إن المؤمن ليمضي شيطانه كما يمضي أحدكم بعيره في السفر. كنا أنت عندك ምን አሉ ለሰሃቦቹ ማለት ነው። ገመላችሁን በጣም ረጅም ጉዞ ስትጓዙ እንደሚያደክመው እንደሚያለፋው ሁሉ ከእናንተ መካከል ሸይጣኑን እንደዚህ የሚያለፈዋል የሚያደክመዋል። በምን
ሸይጣን ይጎተጉተዋል፣ ለሱ ቦታ አይሰጠውም ማለት ነው። ከሱ ጋር ይታገለዋል። ልክ ይህ ግመሉ ማለት ነው በውሃ ጥም በረጅም ጉዞ በመጓዙ እንደሚለፋው እንደሚልፈሰፈሰው ሸይጣኑም እንደዚሁ የሚልፈሰፈስበት ደረጃ ላይ ይደርሳል ማለት ነው። ለዚህ ሁሉ እንግዲህ አንድ ሰው ወንጀል ላይ እንዲወድቅ የሚያደርገው ሁለት ነገር ነው። النفس الأمارة بالسوء እና ሸይጣን ናቸው። በመጥፎ ነገር የሚጎተጉት ነፍስና በመጥፎ ነገር የሚጎተጉት ሸይጣን ሁለቱ ናቸው። مصدر الآثام والشرور የወንጀል የሸር ሁሉ መንስኤዎች እነዚህ ሁለት ነገሮች ናቸው። እነዚህ ሁለት ነገሮችን ደግሞ አንደኛ ከአላህ Subhanahu Wa Ta'ala እገዛ መጠየቅ፣ ዱዓ ማረግ፣ በእነሱ ላይ አላህ ድልን እንዲሰጠን ከነሱ ሸር አላህ እንዲጠብቀን ከነፍስያ ሸርና ከሸይጣን ሸር እንድንጠበቅ ከአላህ ዱዓ ማረግ አለብን። ነብዩ ሰለላሁ ዐለይሂ ወሰለም ጧትና ማታ ምሽት ላይ ከሚባሉ አዝካሮች መካከል ለአቡበከር ሲዲቅ ያስተማሩት ይገኝበታል። ምን በላሉት? قل اللهم فاطر السماوات والأرض عالم الغيب والشهادة رب كل شيء ومليكه أشهد أن لا إله إلا أنت أعوذ بك من شر نفسي ومن شر الشيطان وشركه أعوذ بك من شر نفسي ومن شر الشيطان وشركه قال قلها إذا أصبحت يهنن ستانقا بلالوت وإذا أمسيت ستامشن بل وإذا أخذت مضجعك لما تنيات ودفراش ستتقى صوست بوتاوتش لاي الله كنفسي شر كشيطان شر እና ከአጋሮቹ ሸር ጌታዬ ሆይ በአንተ ተጠበቅ አለው በል። ስለዚህ አንድ ሰው ዱዓን ማድረግ አለበት ማለት ነው። ይህንን ያለ فجمع الحديث مصادر الشر وموارده ይላሉ። ይህ ሐዲስ የሸር ምንጮችን በሙሉ ሰብስቦ ይዟል። في أوجز لفظ በጣም አጠር ባለ ቃላት وأجمعه وأبينه እንዲሁም በጣም ግልጽና ፍንትው ባለ ቋንቋ ማለት ነው። ሰባተኛው አንድ ሰው ከስሜቱ ለመጠበቅ ወንጀልን ለመተው በአላህ ፍቃድ ከሚያግዙት ነገሮች መሽሃድ العوድ ምንድነው? መሽሃድ العوድ እዚህ ጋር ኢብኑ አልቀይም የሚሉት አንድ ሰው አንድን ወንጀል ለአላህ ብሎ ሲተው ነፍሱን ሲያሸንፍ አላህ የተሻለ እጥፍ ድርብ የሆነን ደስታ ያለው ነገር ይሰጠዋል። من ترك شيئا لله عوده الله خيرا منه አንድን ነገር ለአላህ ብሎ የተወ አላህ በዛው አንጻራዊ በሆነ የተሻለን ነገር ይሰጠዋል። ዝሙትን የተወ ሐላል የሆነን ኒካህን ይሰጠዋል ማለት ነው። ኸምርን ዱንያ ላይ የተወ አላህ Subhanahu Wa Ta'ala ጀነት ውስጥ ኸምርን ያዘጋጅለታል ማለት ነው። አላህ ምን ይላል? من عمل صالحا من ذكر أو أنثى ወንድም ይሁን ሴት መልካምን ስራ የሰራ وهو مؤمن አማኝ ሆኖ ማለት ነው فلنحيينه حياة طيبة መልካም የሆነችን ህይወት እናኖረዋለን። ወንድም ይሁን ሴት ምን عمل صالحا عمل صالحا ውስጥ ምን ይገባል? ترك المعاصي ወንጀል መተው እንዲሁም ደግሞ ዒባዳን መስራት አመል صالح ይባላል። ወንድም ይሁን ሴት አማኝ ሆኖ ተውሂዱን አረጋግጦ መልካም ስራን የሰራ ከሆነ በዱንያ ላይ ሐያተን ጠይባ እናኖረዋለን። ወለነጅዚየነሁም እንመነዳቸዋለን አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ከሚሰሩ ስራ በተሻለ መልኩ እጥፍ ድርብ አድርገን እንመነዳቸዋለን። ወአማ መን ኻፈ መቃመ ረቢህ ወነሃ ነፍሰ ዐን ልሃዋ ፈኢነ ልጀነተ هي المأوى يا ነገ አላህ ፊት እቆማለሁ ብሎ የፈራ የነፍስያውን ልጓም የያዘ ማለት ለዚህ ሰው ምን አለው? فإن الجنة هي المأوى የሱ መኖሪያው ዘላለም ሀገር ጀነት ነው። ምን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም? إنك لن تدع شيئا اتقاء الله إلا أعطاك الله خيرا منه አንድን ነገር አላህን ተጠንቅቀ አላህን ፈርታ አትተውም አላህ የተሻለውን ልዋጭ
ቢሰጥህ እንጂ ይላል። ስምንተኛው መሽሀዱ አልመዕያ ይህ ከአላህ አብሮነት አለው። ያንን ነገር ማስተዋል አንድ ሰው መልካምን ሲሰራ አላህ ከሱ ጋር አብሮ ነው። ኢነላህ መዐ አሳቢሪን ኢነላህ መዐ አለዚነ ተቀው ወለዚነ ሁም ሙሕሲኑን ይላል። ስለዚህ አንተ አሳማሪ በሆንክ ቁጥር መልካምን ስራ በሰራ ቁጥር አላህ ካንተ ጋር ነው። አብሮነቱ ደግሞ መዕያ ኻሳ ነው፣ ለየት ያለ መዕየተ ነስር በድጋፍ ካንተ ጋር ነው። መዕየተ ኢስቲጃባ ዱዓ ብታደርግ ቶሎ ምላሽ ለመስጠት አብሮህ ነው፣ ቅርብ ነው አላህ። ወመዕየት አተስዲድ ያሰብከውን ነገር እንዲሳካም እገዛ በማድረግ አላህ ቅርብ ነው። ምን ከሆንክ ኢነላህ መዐ አሳቢሪን ከትዕግስተኞች ከሆንክ ወንጀልን ትተህ ምን ከሆንክ መልካምን ስራ ምሰራ ከሆነ ወኢነላህ ለመዐ አልሙሕሲኒን አላህ ከአሳማሪዎች ጋር ነው ይላል። ከሚያሳምሩ መልካምን ስራ ከሚሰሩት ጋር ነው። ኢነሁ ላ ዩነጂኩም ሚን ሃዚሂ ሰኽራ ይህንን ታሪክ ታውቃላችሁ። ሶስት ሰዎች መንገድ ላይ እየሄዱ ዝናብ መጥቶባቸው ፈአዋሁም ልመቢት ኢለል ጋር ወደ ዋሻ ገቡ። ዋሻ ውስጥ ከገቡ በኋላ ትልቅ ቋጥኝ መጥቶ በሩን ዘጋባቸው። ጭንቀት ውስጥ ሆኑ። ከዛ ምንድነው ያሉት? ወላሂ ከዚህ ጭንቀት ነፃ የሚያወጣን የለም ለአላህ ብለን የሰራ ነው ስራ ቢኖር እንጂ ያንን እየጠራን አላህን ከለመንን ከጭንቅ አላህ ይገላግለናል ብለው ዱዓ አደረጉ ማለት ነው። ከዛ ውስጥ አንደኛው ምን ነበር ያለው? ከሶስቱ አንዱ አላሁመ ካነት ሊ ቢንቱ ዓም አላህ ሆይ ያጎቴ ልጅ ነበረች። ካነት አሐበ الناس ኢለይ እኔ ዘንድ በጣም ተወዳጅ እመወዳት። ፈአረድቱሃ ዐን ነፍሲሃ ነፍሷን ራሷን ለዝሙት እንድታበቃልኝ በተደጋጋሚ ጥያቄ አቅርቤ ነበረ። እሷ ግን ዓፊፋ ስለነበረች ጥብቅ ሴት ስለነበረች ራሷን ከለከለች። ከዛ በኋላ የሆነ ከባድ ችግር ደረሰባትና ለብድር ወደ እኔ መጣች። ከዛ ይህን ያህል ዲርሃም ካመጣህልኝ ነፍሴንም እሰጥሃለሁ ብላ ፍቃደኛ ሆነች ማለት። ያንን ነገር እንደምንም ብዬ አምጥቼ መዳፏ ላይ አስቀመጥኩና ልክ አንድ ባል ሚስቱ ላይ እንደሚሆነው ማለት ነው ከላይ አራት ቅርንጫፍ ላይ በመሆንበት ጊዜ ኢተቂላሃ ላ ተፉደ አልኻተመ ኢላ ቢሐቅህ ላ ኡሒሉ ለከ አን ተፉደ አልኻቲመ ኢላ ቢሐቅ ይህንን በሐቁ ካልሆነ ሐላል አላደርግልህም፣ አላህን ፍራ። በዚህን ጊዜ ምን ሆነ ማለት ነው? ለአላህ ብሎ ያንን ነገር እርግፍ አድርጎ ተወ ማለት ነው። እና ያንን በማድረጉ ይህንን መልካም ስራን በመስራቱ ማለት ነው አላህ ስብሓነሁ ወተዓላ ለጭንቅ ጊዜ ደረሰለት። ተዓረፍ ኢለላሂ ፊረኻ የዕሪፉከ ፊሽዳ በጭንቁ ጊዜ ከአላህ ጋር ተዋወቅ። ማን ነው? በሰላሙ ጊዜ ከአላህ ጋር ተዋወቅ። በጭንቁ ጊዜ አላህ ስብሓነሁ ወተዓላ ይደርስልሃል። ዘጠነኛው አንድ ሰው ከወንጀል እንዲታቀብ ከሚረዳው ነገር መሽሀዱ አልሙጋፈሳ ወልሙዓጀላ ይሉታል። ምንድነው ሙዓጀላ? አንድ ሰው የሆነን ወንጀል እየሰራ ድንገት ሞት ከተፍ ብሎ ሊወስደው ይችላል። ማንም ሰው ዋስትና የለውም። 60 ዓመት 70 ዓመት 80 ዓመት 100 ዓመት ለመኖር ዋስትና የተሰጠው የለም። ስለዚህ እንዲያውም ኢብኑል ጀውዚ እንደሚሉት አብዛኛው በወጣትነት ጊዜው ነው በሞት የሚነጠቀው ማለት ነው። ስለዚህ መቼ እንደሚሞት ማያውቅ ሰው ሁሌም ወደ አላህ ተውበት ማድረግ አለበት ማለት ነው። ያመን ላ ዩእመን ዐላ ነፍሲሂ ጠርፈተ ዐይኒን ወላ የትሙ ለሁ ሱሩሩሁ የውሚን አልሐዘር እንግዲህ ለአፍታ ያህል ራሱን ማይተማመን ለአፍታ ከዚህ ሰግደን ለመውጣት ምንም አይነት ዋስትና የለንም። ይህ ከሌለን አልሐዘር ልንጠነቀቅ ይገባል ማለት ሊኩል አጀሊን ኪታብ ለእያንዳንዱ ሰው የራሱ የሆነ ገደብ ተደርጎለታል፣ እድሜው ተገድቧል ማለት ነው። እንበልና
60 ዓመት እንኳን ኖረ ቢባል 60 ዓመት ማለት ረጅም ዓመት አይደለም። አንድ ሰው ከቀን ክፍለ ጊዜው 8 ሰዓት በእንቅልፍ ያሳልፋል። 60 ዓመት ኖረ ማለት 20 ዓመት በእንቅልፍ አሳልፏል። እንግዲህ የኖረው ነቅቶ የኖረው ጊዜ በጣም አጭር ነው፣ ትንሽ ነው 60 ዓመት የኖረው ሰው ማለት ነው። ስለዚህ ዱንያ ማለት በጣም አጭር ናት። فإذا جاء أجلهم لا يستأخرون ساعة ولا يستقدمون. كذلك ታላቁ ሰሓቢ ዓብዱላህ ብን ዑመር إذا أمسيت فلا تنتظر الصباح ይላሉ። ካመሸህ ንጋትን አትጠብቅ፣ አነጋለሁ ብለህ ተስፋ እንዳይኖርህ። وإذا أصبحت ካነጋህም ምሽት ድረስ እደርሳለሁ ብለህ ተስፋ እንዳይኖር። ብዙ ሰዎች ረጅም ተስፋን ማድረጋቸው ነው ወንጀልን እንዲሰሩ የሚገፋፋቸው። ነገ ሞታለሁ ካለ ሰውየው አንደኛ የሚሰራውን ስራ በመልካም ይወጣል፣ እንዲሁም ወንጀልን አይዳፈርም። ለዚህም ነው አስተውላችሁ ከሆነ መስጂድ ላይ ኢማሞቹ ምን ይላሉ? አንዳንዴ ያስታውሱናል። እስታው ወዕተዲሉ ካሉ በኋላ ሰሉ ሰላተ ሙወዲዕን ላ ሰላተ ባዕደሃ፣ ከዚህ በኋላ ሌላ ሰላት የለም ብትባሉ የመሰናበቻ ሰላት አድርጋችሁ ስገዱ ይላሉ። ለምንድን ነው ይህንን የሚያስታውሱን? አንድ ሰው ነገ ሞታለሁ፣ ለምሳሌ ዙህርን ሰግጄ አስር ላይ በቀጠሮ አለኝ መለከል መውት መጥቶ ይወስደኛል ቢባል እንዴት ነው ወንጀል እንዳፈራለን ወይ? እንዴት ነው ያለችን ሰዓት በሙሉ በዒባዳ ነው አይደለም እናሳልፈው። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አክቲሩ ሚን ዚክሪ ሃዲሚ ለዛት፣ የዱንያን ጣዕም የሚያደፈርሰው የሆነውን ሞትን በብዛት አውሱ ይላሉ። ምክንያቱም ሞትን በብዛት ማውሳት ሰውየው ወንጀልን እንዳይዳፈር የሚያደርገው ነው ማለት ነው። ስለዚህ ዱንያ አጭር መሆኗን ማስታወስ፣ ሞት ድንገት ከተፍ ብሎ እንደሚመጣ ማስተዋል ከወንጀል እንድንቆጠብ የሚያደርገን ነው። አስረኛው መሽሀዱል በላእ ወልዓፊያ የሚሉት ነው። መሽሀዱል በላእ ወልዓፊያ فإن البلاء في الحقيقة ليس إلا الظنون وعواقبه. ሰላም ጤነኛ መሆንና በተቃራኒው ደግሞ በሽታ የሚለውን ማስተዋል። ትክክለኛው በሽታ ማለት ነው እውነተኛው የሆነ በሽታ መድኃኒት የሌለው በሽታ ቢኖር እርሱ ወንጀል ነው። አንድ ሰው በወንጀል የተፈተነ ከሆነ ሰውየው በሽተኛ ነው ማለት ነው። ወልዓፊየቱል ሙጥለቃ ልቅ የሆነው ደግሞ ዓፊያ አንድ ሰው አካሉ እንደሚጠበቀው ከወንጀል መጠበቁ ነው ማለት ነው። ከወንጀል የተጠበቀ ሰው ይህ ሰው ምንድነው ትልቁን ዓፊያን አግኝቷል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወይም ደግሞ ከሰለፎች እንደመጣው ኢዛ ረአይቱም አህሉል በላእ ፈስአሉላህ አልዓፊያ፣ በላአን ያወረደባቸው ሰዎችን ስታዩ አላህ በላውን ያወረደባቸው የበሽታ በላ ያወረደባቸውን ሰዎች ስታዩ አላህ ዓፊያ እንዲሰጣችሁ ለምኑት ይላሉ። ብዙ ጊዜ አእምሯችን ላይ የሚመጣው ምናልባት አካለ ስንኩል አይናቸው የጠፋ ምናምን እነሱን ስናይ ይህንን ዱዓ ማድረግ እንዳለብን ነው የምናስታውሰው። ግን ከዛ በላይ ደግሞ አንድ ሰው በወንጀል በቢድዓ በሽርክ የተፈተናል። እንደነዚህ አይነት ሰዎችን ስታዩ አላህ እነሱን ከፈተነበት ወንጀል እናንተንም ዓፊያ እንዲያደርጋችሁ ልትማጸኑት ይገባል፣ ልትመጻደቁ አይገባም ማለት ነው። ማ ሚን ዳዕወቲን የድዑ ቢሃ አልዓብድ ምን አሉ ነቢ ሰለላሁ ዐለይሂ ወሰለም፣ አንድ ሰው ከሚያደርጋቸው ዱዓ በላጩ ዱዓ ምን የሚለው ነው? አላሁመ ኢኒ አስአሉከ አልሙዓፋተ ፊ ዱንያ ወልአኺራ፣ አላህ ሆይ በዱንያም በአኺራ ዓፊያ እንድታደርገኝ ነው የምጠይቅህ። ዓፊያ በዱንያ ከምን ከወንጀል እንዲሁም ከተለያዩ በላ በሽታዎች፣ አኺራ ላይ ደግሞ ከቅጣት ከእሳት በላ ነው። እንግዲህ ትልቁ በላ እሳት ነውና ከእሳት ዓፊያ እንድታደርገኝ እጠይቃለሁ ያለ ሰው ይህ የዱንያም የአኺራን መልካምን ነገር ጠይቋል። ከዛሊክ ምን ብሏል ነቢ ሰለላሁ ዐለይሂ ወሰለም? ኢስአሉላህ አልዓፍወ ወልዓፊያ፣ አላህ ይቅር እንዲልላችሁና ዓፊያን እንዲሰጣችሁ አብዝታችሁ ጠይቁም። ፈኢነ አሐደን ለም ዩዕጣ ባዕደ ልየቂኒ ኸይረን ሚን አልዓፊያ፣ አንድ ሰው ከዓፊያ በመቀጠል
ማነው ከየቂን በመቀጠል እንደ አፍያ የተሻለ ነገር አልተሰጠም ይላሉ ማለት ነው። طيب ያው ከሰዓት አንፃር 20ዎቹንም ማቅረብ አንችልም። እስካሁን ያቀረብናቸው 10 ናቸው። እሳቸው 20ኛ ብለው ያቀረቡትን ኢንሻአላህ በማቅረብ ደርሱን ለማጠቃለል እሞክራለሁ። ወሳኝ ስለሆነ ነው። ምን አሉ? 20ኛ አሉ። ምንድነው? አሁን የተማርነው ነገር በሙሉ ማወቃችን በቂ አይደለም። ምን ይላሉ? አላ يغتر باعتقاد أن مجرد العلم بما ذكرنا كاف في حصول المقصود የሚፈለገው ነገር ይከሰታል ማለት አይደለም። አንድ ሰው ከወንጀል ለመጠበቅ ዕውቀት ብቻ በቂ አይደለም። ምን ያስፈልጋል? لابد أن يضيف إليه بذل الجهد እነዚህን የሰማናቸውን ነገር ተግባር ላይ ለማዋል ትልቁ ነገር ከነፍስያ ጋር ግብግብ ማድረግና አላህ Subhanahu Wa Ta'ala እገዛውን እንዲሰጠን ነፍስያችን ላይ ሸይጣን ላይ አላህ እገዛን እንዲሰጠን አላህን መማጸን ነው። اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من عبادك الراشدين وآخر دعوانا أن الحمد لله رب العالمين.